ዛሬ በኢንተርኔት ዓለም ላይ ትልቅ ተጠቃሚና ትልቅ ከፋይ ከሆኑ አፕሊኬሽኖች ውስጥ ነው ማሳያችሁ። ይሄን ቪዲዮ እስከ መጨረሻው ድረስ በጥሞና እንድትጋበዙ ካሁኑ ጋብዛለሁ። ይሄ ፕላትፎርም በኢትዮጵያ ባንኮች የሚከፍል ሲሆን ከዚህ በፊት ሌሎች ፕላትፎርሞች ላይ ቲክቶክ ላይ የተለያዩ ቦታዎች ላይ ሰምታችሁ ሊሆን ይችላል ስለሱ። ነገር ግን እውነት ነው ይከፍላል። ፖፖ ላይቭ ይሄ ፕላትፎርም በጣም ቀላል ቢመስልም ኢትዮጵያ ላይ በጣም ትልቅ ተጠቃሚና በጣም ተወዳጅነት ያለው ነው። ይሄ ፕላትፎርም በአንድ ሰው ብቻ እስከ $14 ድረስ የሚከፍል ነው በኢንቫይት ብቻ። ይሄ የትም ፕላትፎርም ላይ እስካሁን አይቼ የማላቀው ነው። ብዙ አይነት ኦንላይን ስራዎች ላይ ሰርች አውቃለሁ፣ ነገር ግን እንደዚህ ከፍ ያለ ክፍያ የሚከፍል ፕላትፎርም አይቼ አላቅም። ይሄ ፕላትፎርም በተደጋጋሚ ሁሉም ቦታ ቢነገርለትም ገብታችሁ ሞክራችሁ ውጤታማ ባትሆኑም ግን በጣም ኢትዮጵያ ላይ ከሚከፍልና ውጤታማ ከሆኑ አንደኛና ዋነኛው ነው ኢትዮጵያ ላይ። እመኑኝ፣ ጀምሩት። እሺ ፖፖ ላይቭ ማለት ይሄ ነው። በኔ ስር መመዝገብ ወይም ደግሞ የኔ ልጆች መሆን ከፈለጋችሁ እንዴት እንደምታወርዱ ነው ማሳያችሁ። ቴሌግራም ላይ ትሄዳላችሁ። የኔ ቻናል ላይ ይለቀቃል። ቻናል ላይ ደግሞ የሌላችሁ ሰዎች ሰርች ማድረጊያው ላይ ትሄዱና ናቲ ትላላችሁ። እቺን ኪዩን ታስገቡና ከዛ በኋላ ናቲ ከዛ በኋላ ዳሽ ከመሬት ላይ ያለችዋን ከዛ በኋላ ዩ ከዛ በኋላ ዩብ ብላችሁ እንደዚህ ሰርች ታደርጋላችሁ ማለት ነው። ናቲ ዩብ ከዛ በኋላ እቺኛዋ የኔ ናት ማለት ነው። እሷን ነክታችሁ የሚለቀቅላችሁ ሊንክ አለ፣ እሱን ነክታችሁ ማውረድ ትችላላችሁ። እንዲሁም ደግሞ አዳዲስ ስራዎችም ሲለቀቁ ታገኛላችሁ ማለት ነው። ከዛ በኋላ በሊንኩ ካወረዳችሁ በኋላ ፖፖ ላይቭ ላይ ትገባላችሁ። ያው እኔ አካውንት ክሬት አድርጌ የጠበቅኳችሁ ምክንያቱም በጣም ቀላል ነው አካውንት አከፋፈት። ስለዚህ አካውንት ከከፈታችሁ በኋላ ምንድነው የምታደርጉት? ወደ ፕሮፋይላችሁ ገጽ ላይ ትመጣላችሁ። ከሄዳችሁ በኋላ ከታች ዝቅ ስታደርጉ ማይ ኤጀንት የምትላለች እዚህ ጋር እንደምታዩት ማይ ኤጀንት የምትላለች እሷን አንድ ጊዜ ትነኩና የሚሰጣችሁ ኮድ አለ። እሱን ኮድ ታስገባላችሁ ማለት ነው። እዚህ ጋር ኮድ አስገቡ ይላችኋል። ኤጀንት ኮድ የምታስገቡት ኮድ ይኸውና 45 38 39 87 ከታች ናቲ ቦይ ብሎ መምጣቱን ቼክ አድርጋችሁ በኋላ እዚህ ጋር ተነኩታላችሁ ማለት ነው። አፕላይ ኢን ኤጀንት ስትሉት ወደዚህ አይነት ሰርቲፊኬት ሰጣችኋል። ተሳካ ሁኔታ አንደኛው ሚሽናችሁን አጠናቃችኋል። ከዛ በኋላ ምንድነው የሚጠበቅባችሁ? ፌስ አውተንቲኬሽን የሚባል ነገር አለ። እቺን ተነኳታላችሁ። ስነካት ፌስ አውተንቲኬሽን አስገቡልኝ ይላል። ማለትም የፊታችሁን አሻራ አስገቡ ይላል። ሌላ አካውንት እንዳላችሁና እንደሌላችሁ ማረጋገጥ ስለሚፈልግ ነው። እዚህ ጋር ተነካላችሁ። አንድ ጊዜ ከገባችሁ በኋላ እዚች ጋር ተነኩና አንድ ፎቶ ታስገቡለታላችሁ ወይም ደግሞ ፊታችሁን በትክክል ታስገቡለታላችሁ ማለት ነው። አሁን ለምሳሌ ፊቴን ሳስገባለት ፊት አስገባሁለት ማለት ነው። ያው ሞላውለት። አሁን እኔ ሳስገባለት ምን አለኝ? ከዚህ በፊት አካውንት አለ አለኝ። ገባችሁ? ስለዛ ይሄንን አካውንት መክፈት አልችልም። ግን እናንተ አካውንት ከሌላችሁ ቀጥታ ሰክሰስፉል ብሎ ራይት ያደርጋል። ወደ ኋላ ባክ ብላችሁ ትወጣላችሁ። ሴት ከሆናችሁ ደግሞ ሴቶች ህግ አላችሁ ለእናንተ ማለት ነው። በቀን ለ2 ሰዓት ላይቭ ላይ ስትቆዩ በጀመራችሁ አሁን ለምሳሌ ዛሬ ከሆነ ፖፖ ላይቭ ከፈታችሁት ከዛሬ ጀምሮ እስከ 7 ቀን ድረስ ለ2 ሰዓት ላይቭ ላይ የምትቀመጡ ከሆነ 10,000 ይሰጣችኋል ማለት ነው። እሱ ማለት 10,000 ማለት በፖፖ ላይቭ አስተሳሰብ $1 ማለት ነው። ስለዛ ምንድነው የምታደርጉት? በየቀኑ ለ2 ሰዓት ላይቭ ላይ መቀመጥ መቻል አለባችሁ። ሴቶች እስከ 7 ቀን $1 ይሰጣችኋል። 7 ቀን ስትጨርሱ ምን ያደርጋል? ኖርማል እንደ ሌሎቹ ሰዎች 2,000 ይሰጣችኋል ማለት ነው። ተግባባን? አሁን ይሄ የወንድ አካውንት ስለሆነ እዚህ ላይ እንዳላሳያችሁ አይችልም ማለት ነው። ስለዛ ምንድነው ላይቭ ለመግባት የምታደርጉት? አሁን ያንን ከጨረሳችሁ በኋላ ሴቶች ከሆናችሁ ድንገት እዚህ ወደ ፍላይት ተዋት ላይ ትመጣላችሁ። ቴሌቪዥን ምልክቷን ነክታችሁ ከዛ በኋላ ቻት ጎ ላይቭ የምትለዋን ስትነኳት ላይቭ ያስገባችኋል። ከዛ በኋላ ለ2 ሰዓት ላይቭ ላይ ቆይታችሁ ስትወጡ $1 ይሰጣችኋል። ነገም 2 ሰዓት ስትቆዩ $1 ይሰጣችኋል። አሪፍ ክፍያ ያለው ኢትዮጵያ ላይ ይሄ ነው። እሺ ኢንቫይት ደግሞ ለማድረግ እዚህ ጋር ያለችዋን እነካታለን። ኢንቫይት ካደረግ የምናደርግበትን ከነካም በኋላ እቺ እነካታለን። ድሮ $14 ነበር። ይሄው አሁን ደግሞ $17 ሞልቷል። አንድ ሰው ሲጋብዙ $17 ይከፍላል። ሴት ነው የምትጋብዙ፣ ሴት ጋብዙ $17፣ ወንድ ሲጋብዙ ምንም አይከፍላችሁ። ስለዛ ኢንቫይት ነው የሚለውን ትነካላችሁ ማለት ነው። ኢንቫይት ነው የሚለውን ስትነኩት ብዙ አማራጮች ያመጣላችኋል። በየትኛው ነው መጋበዝ የምትፈልጉት ይላል።
እናንተ የትኛውን ነው የምታደርጉት? የመጀመሪያ ላይ ያለውን ትነኩትና ሼር ትላላችሁ ማለት ነው። እቺን ሼር ትልኩና ለምትፈልጉት ሰው በቴሌግራም በተለያዩ ዋትስአፕ ምናምን በተለያዩ በፌስቡክ ኢንስታግራም ምናምን በተለያዩ ነገሮች ኢንቫይት መጋበዝ ትችላላችሁ። ሰዎች ሴትን ስጋብዙ ብቻ ነው $17 ሊሰጣችሁ የሚችለው። እሺ የኢንቫይት ፓርቱ ይሄን ይመስላል። ሆኖ እንዳገኛችሁ ተስፋ አደርጋለሁ። እንዲሁም በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩ። በጣም በሰፊ ወይኔ ማንም ጮ ደሉጣ እንዴ አተብረቢያቸው ውሹ እሺ በይ